ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? ከትላንት ወዲያ እኔ እንኳን ንቄትቸው ነበር ምን ነው አልሰራህበትም ብላችሁ ስላላችሁኝ ነው ኮሜንት ላይ እንጂ እኔ እንደዛ አይነት ገመዳፍ የሆነ ጋር መስራት አልፈልግም ነበር። ግን ጋዜጠኛ ኤልያስ ደባሶ ነው ምናምን ኤልያስ የሚባል አቃለኝ፣ ግን ደባሶ የኦሮሞ ስም ነው ታውቃላችሁ። እና መቼም አማራ ውስጥ ላይ እንደምታውቁት ይሄ ደግ ሀገር ስለሆነ ደግ ስለሆነ አማራው ዝም ብሎ ማንም እየመጣ ይወለዳል እዛ ላይ። እና ዝም ብሎ እንግዲህ ልጆች ናቸው። አባቱ ደባሶ ነው፣ ደባ ነው ደባ አዶን ነው ወዛ ጫካ ይሁን አላቀ ጫካ ስም እና አንድ የሆነ ቦታ ላይ ሞጣ ይስቅበት ነበር። መሳሪያ ይዞ ያነጀበ የሆነ ሙዚቃ ነገር ከፍቶ እንዲጅንን ያለ ሲሄድ እግሩ ዛጋ ያ የፊት እግሩ ወደዛ የፊት ጎን እግሩ ወደዛ ምናምን በቃ ምን እንደሆነ አክቶ አላቀም። ባላገር ነው ገጠሬ ነው አያቀም። ጋጠሬ ስላችሁ ስንት አንበሶች እንዳሉ ይሄ ግን ጀዝባው ነው። እና ያን ሲል አይ እንደው አሁን እንደው አንተ ሰው ነህ ያለ ይስቅበት ነበር ሞጣ። እና ከህታችን ቅዳሜ ገበያ ከምትለውም ጋር እየተነጋገረ አንዳንድ ነገሮችን እየሰማው ነበር። እና አርበኛ ዘመነ ካሲን ይኮንናል። ወንድሞቼ ይህ ሰውዬ ለዘመነ ካሲ የእግሩ ጣቢም ሳይሆን ረግጦት የሄደው መሬት እንኳን መቀመጥ የማይችል ሰው ምንም አቅም የሌለው ማለት ነው። እና ሰው መቼም እንዴት እንደሚንጠራራ አላቀም። አቅን ማውቀን ይሄ ነው ጋዜጠኛ ሆኖ ይኖረው ታስሮ በዚህ በክፉ ስርዓት ታስሮ ምናምን ነገር አይ ቲንክ ደፍረውታል። ካልወጣህ ምስጢር እናወጣባለን ብለውት ነው። እኔ አማራ ሆኖ የሚደፈር ሰው ነው ያላቀም። አማራ ሆኖ ሱሪውን የሚያወልቅ ሰምቼ አላቀም። ግን ይሄ አማራ ደም ጥርብ ልም ያለ ገና በቀቀና ምንም ማያቅ እና ሲናገር አንዳንድ ቃላቸው እየሰማው ነበር። እኔ ታዲያ ለዘመነ ካሴ ነው እንደምሞተው ይላል። መሞት አይሻልም እንዴ? እንዳንድ ወንድ ልጅ ህዝብን ክዶ ያው ሁሉ ሰው ሞቶ ለዘመነ ካሴ ለመሞት ለምን ብዬ ለዘመነ ካሴ ማለት ለዘመነ ካሴ ብለህ ነበር እንዴ መጀመሪያ የወጣው? ሲወጣ ለዘመነ ካሴ ብሎ ነው እንደወጣው። እንደ አማራ ተደፈረ ብሎ አይደለም እንደወጣው ነው ሳይገባው ነው ብያቸዋለሁ። ጠጅ ሲጠጡ አረቄ ሲጠጡ በተለይ ይሄ አማራ አካባቢ የግብጡ አረቄ ምናምን ይባላል። ያንን ይነፉና ሳያውቁት ሆ ብለው የሚነሱ ጥቂቶች አሉ። ሌላው ጀግና ነው። 98% ጀግና ነው አውቀዋለሁ ያማራው። ነገር ግን 2% አለ አንዳንድ እንሽላሊቶች ዝም ብለው ለእናታችን የሚሉ እንደ ዶሮ እየጫሩ የሚበሉ እየዘረፉ እየሰርቁ። ታዲያ ምንድነው ብላ እየጠየቀችው ነው። ምንም የመለሰላት ነገር የለም። ዘመነን የጠላኸው ወይስ ስርዓቱን ትሏለች። እኔ ከዘመነ ጋር ምን አገባው? የግሉን አይሰራም እንዴ? ግን እንዲህ አይነቱ ሲጀምር ከዛም እንዴት እንዳቆዩትም አላቀም። ታዲያ እንዲህ አይነት ጥርብ ባል መሳሪያውን ይዞ ከገባ ግን መሳሪያውን ይዞ እንደገባ ያፈቀዳችሁ ሰዎች መጠየቅ አለባችሁ። ይሄ ሰውዬ እርግጠኛ ነኝ ይመታል። ለማየት ያብቃችሁ። እዛው አካባቢ ላይ ይመታል፣ ይወድቃል። ግን ምንም የማያቅ ባላገር ጥርብ እንደሆነ እንድታውቁት ብዬ ነው። ከዛ ውጭ እኔ ብዙ ልሰራበትም አልፈልግም። ንግግሩን ብትሰሙት እንዴት አድርጎ ነው ጋዜጠኛ ሲሰራ ነበር? በምን አይነት አንደበቱ ምን አይነት ቃል አለው? እኔ አይገበኝም የሚያወራው በዚህ ወይ ኮሎኔሉ ወደ ዳውንት ሄዳለው ሲል ምንድነው ያለው? ወደ ዳውንት ሄዳለው ከማጋር አለ። ሁለት ሰው ስም ጠርቷል። እጠራዋለሁ። ከአርበኛ ጌታ አስራደና ከአርበኛ አበበ መልኬ ጋር ለመገናኘት ነው የሚሄደው አለ። ለምን ትሄዳለህ ተብሎ ተጠየቀ። ምክንያት ምንድነው? አርበኛ አበበ መልኬ በአንዳንድ ጉዳዮች ስላልተግባባ በግልጽ ይሄንን የብድ በናገር ስላለብኝ ምርጫ አይደል። ውሸት ከሆነ ኮሎኔሉ ዋሽቷል አምታቷል ብለው እነሱ መልስ ይስጡ። አበበ ቅሬታ ውስጥ ስላለ እሱ ወደዚህ ይመጣል። አርበኛ ጌታ አስራደም ይመጣል። ዳውንት ላይ የተጠና ኦፕሬሽን እንሰራለን ከአፋባሃ ጋር ጭምርም በመቀናጀት በሚል ነው ወደ ዳውንት ሄደው። እንግዲህ ኮሎኔሉ ይሄንን እያለ ሲሄድ ከነዚህ ሰዎች ጋር ተነጋግሯል አልተነጋገረም ለሚለው ማስረጃ የለም። ኮሎኔሉ ስለማለቱ ግን ማስረጃ አለ። ይሄ ብቻ አይደለም። የተለየ ኦፕሬሽን በመስራት ዳውንት አካባቢ ውጤታማ ኦፕሬሽን ለማድረግ ዝግጅት ተደርጓል ብሎ ኮሎኔሉ ምንድነው ለወታደራዊ ማጥቃት እንቅስቃሴ የተዘጋጀበትንና ኦሪንቴሽን ሲሰጥ የሚያሳይ ቪዲዮ እንዲደርሰኝም ተደረገ። የጅብ ችኩል ቀን ይነክሳል እንደሚባለው በቸኩል ኖሮ
እንዲህ ያለ ነገር ተሰራ ከዛ በኋላ ደግሞ ዳውንትን ይሄንን ቦታ ተቆጣጣረን ምናምን የሚል ዜና ደግሞ እንዲሰራ መጣ አይሰይድ ነው ይሄ ጉዳይ እየጠራ እየታየ መሆን አለበት አመራር የሚሆን ምን የሆነ አካል መጥቶ እንደዚህ ተደረገ ስላለ እየተቀበልን እሱን ያራገበን አንሄድም ሆልድ እናድርገዋለን አርበኛ መከታው ከሸዋ ተነስቶ ሲያበቃ ወታደራዊ ኃይሉን ይዞ ምዕራብ ወሎ ቀጠና ላይ እነ ኮሎኔል ፋንታውን እነ ማስረሻ ሰጤ ያሉበት የሚባለው ቦታ ላይ ደረሰ ማስረሻ ሰጤ ኦሬዲ እጅ አስረክቧል ኮሎኔል ፋንታውን ጋር የነበሩ እነ ያሱ አበራን ጨምሮ ወደ 6-7 ወደ 5-6 ልጆች ከማስረሻ ሰጤ በኋላ ሄደው እጅ ሰጡ ከወሎ የተባሉትን አካላት መከታው ማሞ ምዕራብ ወሎ ላይ ገብቶ በቁጥጥር ስር ያውላቸዋል እውነታው እንድታውቁት በቁጥጥር ስር ያውልና እነዛ እንዲታሰሩ ያደርጋል ኮሎኔል ፋንታውን ጋር ይነጋገራል ኮሎኔል ፋንታውን ጋር ጥርጣሬው ስለነበረ መነጋገር አለብን አንተንም ይሰን ወደ ሸዋ መሄድ አለብን አሁን ያለበት ሁኔታ ሴቭ አይደለም ወደ ሸዋ ትገባለህ ወታደራዊ አመራር እየሰጠ ትግሉን ልትመራ ትችላለህ አሉት በፍጹም አንደኛ አብረውኝ ያሉ ልጆች ያሰራቸዋቸው ልጆች ልቀቁ ሁለተኛ እኔ ከዚህ ከቤት አማራ ወሎ ቀጠና አልሄድም ቤዜ እዚህ ነው ቤዜ ለቅቄ ወደ ሸዋ እናንተ ወደምትመሩት ቀጠና አልገባም ይላል በዚህ ባኪን ፎርዝ ክርክሮች ነበሩ ከአፋብሃ ደግሞ እና አርበኛ ድርሳን እዛው ምዕራብ ቀጠና ላይ ደርሰው ነበር በምስሉ ላይ ሁለተኛውን ምስል እናያለን ኮሎኔል ፋንታውን ከአፋሃድ ወታደራዊ አዛዥ የአፋብሃ ወታደራዊ አዛዥ ደግሞ አርበኛ ድርሳን እንዲሁም የአፋሃድ ዘመቻ መምሪያና ምክትል ሊቀመንበር መከታው ማሞ ከሸዋ እውነት ለመናገር በነ አርበኛ ድርሳን በኩል ኮሎኔሉን መታደግ ይቻል እንደሆነ ለመታደግ ጥቃት ይደርስበት እንደሆነም ለመከላከል ነበረ በወቅቱ ኮሎኔሉ እውነት ለመናገር በጣም አደገኛ በሆነ ሁኔታ ወታደራዊ ቀጠና ውስጥ ገብቶ ከፍተኛ ውጊያ ያካሄድ ነበረ አሁን ያ ውጊያ አብረውት የነበሩትን ሰራዊት ለማስጨረስ ነበረ ሲዋጋ የነበረው ያኔውኑ መክዳቱን ተስማምቶ ነበረ ማስረሻ ሲሄድ ከዳውንት እንቅስቃሴ ጀምሮ የቀጠለ ነው ወይ ይሄ ከሆነ እጅግ በጣም የሚያሳዝን አብረውት የነበሩትን ወጣቶች ሲያስፈጅ ነበር ማለት እነያሱ አበራን መከታው አርበኛ መከታው ካሰረበት እንዲለቀቁ አድርጎ ለባዕዴን እጅ እንዲሰጡ ለሊቱን ጠፍተው እንዲሄዱ አድርጎ ጠፍተው ሄዱ ነው የመላ አድርግ በሚል እሱ ወደ አምባሰል እንቅስቃሴ ያደረገ ወደ አምባሰል ሲሄድ አሁንም በአፋብሃ በኩል ከአፋብሃ ጋር መቀላቀሉንና አብሮ ሊታገል ፈቃደኛ መሆኑ ካልተረጋገጠ ወደዛ ቀጠና መምጣት የለበትም የሚል አቋም አራመዱ እና አርበኛ ድርሳን ደግሞ የታገለበት ቀጠና ነው ብዙ መስዋዕትነት የከፈለበት ነው ወደዚህ አትመጣም መባል የለበትም የመወሰን ጉዳይ በሂደት ይወስን እንጂ መምጣቱን መገፋት የለበትም ብለው እንዳውም ከለላ አድርገውለት ወደ አምባሰል መጣ አሁንም ከአፋድ ጋር እንዲቀላቀል ጥያቄ ከአፋብሃ ጋር እንዲቀላቀል ወይም በዚህ አሁን ያለው አንድነት ውስጥ እንዲገባ ኮሎኔሉን አነጋገሩት በአፋብሃና በአፋድ መካከል የሚደረገውን አንድነት በተመለከተ ጥያቄ አለኝ አልግባባም በዚህ ነገር አላመንኩበትም በሚል አንድነቱን ተጎተቱት መካከል ኮሎኔሉ አንዱ ሆነ በዚህ ሂደት ውስጥ ደጋግሞ ከረጅም ጊዜ ከጠፋ በኋላ እኔንም ለማግኘት ሙከራ አደረገ በሰው በኩል አገኘሁት በስልካው አነጋገርኩት ማኒፌስቶ ተዘጋጅቷል በአፋብሃና በአፋድ የአንድነት ዶክመንት አይተኸዋል ወይ ብሎ ጠየቀኛው ጥያቄዎች አሉኝ የምን ጥያቄ እንደው አንዳንድ ጥያቄዎች ዶክመንቱ ላይ ወደ ሌላ የሚወስደን እንዳይሆን ሪዮት ዓለሙ ላይ በተመለከተ አንዳንድ ጥያቄዎች አሉኝ የሚል ነገር አነሳ
አይተኸው እንደው ኮሜንት ካለ ያንተን አስተያየት ስለምፈልግ ርዕዮተ ዓለም ላይ ከሆነ በመሰረታዊ ደረጃ የተወጣበት የትግል ዓላማ የርዕዮተ ዓለም ግጭት ውስጥ የሚከት አይደለም። መሰረታዊ የህልውና ትግል ነው። በዚህ የህልውና ትግል ውስጥ ለአማራ ህዝብ የህልውና ትግል የሚደረግ ትግል ነው። የሆነ ሆኖ ግን እኔ በጣም እውነት ዛሬም ገልጸዋለሁ ኮሎኔሉ ላደረገው ቀደም ሲል ጀምሮ ላደረገው አስተዋጽኦ ያለኝን ክብር ገልጬ 9 ዓመት እኮ ከነ ጀነራል አሳምነው ጽጌ ጋር እኮ የታሰረን ለአማራ የህልውና ትግል መራር የሚባል ዋጋ መስዋዕትነት ከከፈሉ መካከል ነው። አሁንም በዚህ ትግል ውስጥ እውነት ለመናገር በዚህ እድሜው የጤና ችግርም ጭምር እያጋጠመው በብዙ ውጣውረድ ያገዛዙን ሰራዊት በብዙ ቀጠናዎች እንደ ቅጠል ያረገፈ ቀላል ያልሆነ አመራር ሲሰጥ የነበረ እነ ዳንኤል ክብረት ደግሞ የአማራ ፋኖ 2 ኮሎኔሎች አሉት እነሱም በከዘራ የሚሄዱ ናቸው ያሉ ሲሳለቁበት እኛ ደግሞ ስንከላከለውና ስናጀግነው የቆየን ማናጥፈው ምላስ አለ። ለነበረው መስዋዕትነት ተገቢውን ክብር ሰጥተን አጀግነን ብዙ ብለንለታል። ዛሬ ያሉትን ብዙ እንደምንላቸው ነገ ጥፍ ብሎ ሊሄድ ይችላል፣ አናቅም። እኛ ቀምሰን መለየት አንችልም። ሰው እንደ ጨው አይቀመስም።